አውቃታለሁ ግን ማራማዊት ሲባል ማን ትዝ እንደሚለኝ ታውቃለህ? ጂቦ እረፍ ልውጣ ናችሁ ወይ ማርዬ እንዴት ነሽ? አለ ሆዴ ግን ተመችቷል። በስመ አብ ኧረ አዲስ አበባ ተመችቶኛል። እኔ ቅርቅር ሁላ እያለኝ ጅቦ መድኃኒዓለም ሆድዬ ግን ባርበሪያውን በሳምንት ስንት ትሄዳለህ? አንዴ ሁለቴ? በቃ ምን አባቱ እኔ እገባለሁ ዝም ብዬ ብራዘር እየተጨማለኩ ነው። ኦኬ ምንድን ነሽ አንቺ ልጅ? ሁል ጊዜ ሪኩዌስት ጠይቂያለሽ፣ ቤት ትገቢያለሽ፣ ትውጫለሽ። ለምን ትመጫለሽ? ሲጀመር እንዴ አፍቃሪ ትሆናለች፣ ድብቅ አፍቃሪ። ምን አውቃለሁ ፎቅ አለባት ምናምን። የኔ ኔትወርክ ነው ዶክተር። የሱ ነው ፍርዬ፣ የሱ ነው የሆዴ ነው ይመጣል። እንዴት ነሽ ግን ፍርዬ? እናቴ ሰላም ነው? ፒስ ነኝ። እኔማ የዋ ምን ይሆናል ብለህ ነው? የዋህ ነሽ እኮ ጌታ ጌታ፣ ጥሩ ልብ ያለሽ ልጅ። እኔ የምልህ በፊት ሚስት አለችኝ እያልክ ነበር። አሁን ደግሞ ሚስት የለችኝም ትላለህ። ይህ ነገር ፍርዬ የስራው ባህሪ ትገለባበጫለሽ፣ ታውቂዋለሽ። የስራው ባህሪ ነው፣ ትገለባበጫለሽ ሶሻል ሚዲያ ላይ። ኦኬ ገብቶሻል። እኔ ማኛው ዝም ብሎ በቀን 3 ያህል ሀሳባቸው እሺ ኖ አይ ለጨዋታ ነው። ወዳጄ ነው ወዳጄ። ማኛን እንዳትነካው ፍሩቲ፣ ወዳጄ ነው ጌታ። አሁኑኑ ማስታወቂያ ብዙ የሚሰራልኝ እኮ ማኛው ነው። ዶክተር ፍሩት ይለኛል ገና ከሩ። እንዴት ደስ እንደሚለኝ ስሜን ሲጠራው እግዚአብሔርን በል ጌታ፣ ስሜን ሲጠራው ደስ ነው የሚለኝ። ፍርዬ ወይ ይሄ ኳሌ የምታዩት እንዲህ ስግጥ ብሎ የመጣው ልጅ እዚህ ጋር ያለው ሚኪ የሚባለው ልጅ ነው። ባይዘዌ የብዙ ቲክታከሮች፣ የብዙ ካሜራማን፣ የብዙ አርቲስቶች ፀጉር ቆራጭ ነው። እየገባችሁ ፋሎ አድርጉት፣ ተከተሉት፣ በውስጥ አናግሩት። እሺ ፎሎ ጀምሬያለሁ እኔ ብራዘር፣ ልኬልሃል። ዶክተር ፍሩት የመጀመሪያው ወደ ኔትወርኩ ግን ትንሽ ትቆራርጣ ወይ ታብታብ እናድርግ። ኖ ስልክ እየተደወለለት ነው እንጂ እያነሳው። ኦኬ አይ ውሎን እያስተካከለ ነው። ባሻ ይመቸው ግን ያራዳ ልጅ። እኔ ወዲህ በጣም ነው የምወደው፣ ሪስፔክት አለኝ። የዋ ነው በዛ ላይ ብታይ ጌታ ክፉ ነገር አያስብም። ወደ ጌታ አለው አለ ወደ ስልክ እየገባበት መሰለኝ። ስልክ እየገባ አንድ የሆነ ስልጤው የሚባል አለ፣ በዚህ ጋር እየደወለ እያስቸገረኝ ነው። ስልጤው ተወነ ከኛ ወጣ። ምን ያገናኙ? ይማርሽ ስታምር ደግሞ ጋይስ ሆድዬ ግን ባሻ ጅንጀና በአደባባይ ላይ አረ ጅንጀና አይደለም። ሆዲ አንድ ጥያቄ ልጠይቅ። ግን አሁን ቆይ ያረጋችሁ ከላይ ያለው ልጅ ነው፣ የእሱ አካውንት ነው ፀጉር የቆረጠኝ። አዲስ አበባ ያላችሁ ሰዎች፣ ከውጭ የምትመጡ ሰዎች መታችሁ እሱ ጋር ፏፈች ትላላችሁ። ፎሎ አድርጉት፣ በውስጥ አወሩ። እሺ ጥያቄ እንጠይቀኝ ባሽ። ሆድዬ ግን አሁን ለምሳሌ እግዚአብሔር ነው የምልህ፣ አሁን ኖቲስ ያደርገዋል፣ ያውቀዋል። ብዙ ሰው አወክ ምናምን ስታደርግ ሆዴ ምናምን በቪዲዮ የምትወጣ ሰው አረባክ ማንም አያውቀኝ። ኒው ጄኔሬሽኑ በሙሉ ቲክቶከር ነው። እንዴት አያውቀኝ? ያቀኛል መንገድ ላይ ያው ሆድዬ ይልሃል፣ ሰላም ይልሃል። በቃ ዝም ብለህ ታልፋለህ። በቃ እኔ እኮ አደባባይ ላይ እኮ የትም ቦታ ምዝናና የምንቀሳቀስ ችግር የለብኝም። መናገር ሰው ያውቃል እንዴ? ቲክቶክ ላይ ያውቃል እንዴ? እህቴን ፍሬ ይሏት የለ እንዴ? ቦሌ ሄጄ ማለፊያን ያጣውጣለች ፍሬ ያቁኝ። ከጀርመን ሄዳ ከጀርመን ሄዳ ጋይስ ታፕታፕ እስኪ ያርጉት። እንትን የሚሆነው ለዛ ነው። እኔ እያደረኩልህ ነው። ታፕታፕ ጋይስ
ማን አንተና ከካም ለምንድን ነው የምታስገባው? ይሄን ባለጌ ለምንድን ነው የምታስገባብኝ? ማነው ሞድሬት? ኧረ ባሻ ተመችቷል። አስቀናኝ እኮ መቤቴ እናቴ ትሙት። በቃ አልኩሽ። አለሜ እየቀጨው ነው ያራዳች። ቀልቷል። ፍሬ እንዴ ምችት እኮ ነው ያለው እኮ ባሻ። ትንሽ ቆይተህ ነው። አዎ ላፈጥም እኮ ነው ገና። አሁን እኮ አራዝመው ነገሩ የዚህ ሀገር መንግስት ለእኔ ወረቀት 15 ቀን ነው ማራዘም የምችሉት ብለውኛል። እንግዲህ እኔ ትልቅ ጉዳይ አለ። እሱን ነገር ልጠይቅ ነበረ። እንዴት ነው እኛ የምናገኝ? በቪዛ ነው የሄድከው? ማለት 15 ቀን ነው ቪዛው የሚያራዝሙልኝ። ወድዬ እንግዲህ ብዙ ነገር እየቀረጽኩ ነው እዚህ ጋር። በኋላ ከዚህ መንግስት እንደምጣላ 1 ወር ያልኩልኝ። አይ ያው የሎ ካርዱ ማራዘም እስኪ ረፍ እንደዚህ አይነት ነገር ላስስ 15 ቀን ይዛቀልኝ 1 ወር ይሆንልኝ። ፊክስ እያለች ነው ፍሬ። ፍሬ እኮ ታስብልሃለች ጌታ። ከኔ ጋር ባንስማማ እኔ የሚቀደድ ሰው አልወድም። በተፈጥሮ ጉረኛ ሰው አልወድም። እንዴ አንተ እኮ ትጎርነዋለህ። አይገልጸውም እኮ ይሄ ዶክተር ፍሩት ግን ይመቸው። እኔ ደስ ይለኛል። አሁን ለመድኩ ፍርዬ እናቴ፣ እኔም ማርያምን ለመድኩ እኮ። ስጋ እየበላን ነው ቦርጭ የመጣው ወዳጅ። ኧረ ባሻ ቦርጭ አታውጣ ባሻ፣ ረፍ በቃ ቁመናህን ትሾፈዋለች ከታች ጀምሮ ማለት ነው ወደ ላይ። ጨርስ እንዴ ሙሽራን ያስመሰልከው ነብሴ። አንተ የት ነው ማቀ 43 ፊልም የሰራ ኢንስታግራም ላይ ያማን ፒስ ነው የናቲ ጓደኛ። እንዴት ነው? አማን ነው አለው። ዶክተር ፍሩትስ አታውቀው? ወጣት ቲክቶከር። እኔ እኮ በድምፄ ፌመስ ነኝ እኮ በድምፄ ነው ያወቀው። ፍሬዬም እኮ በጣም ፌመስ ነች። መድኃኒዓለም እንዴ እኔ ነኝ እኮ በጣም ፌመስ እኮ ነኝ እኔ እኮ። እግዚአብሔር ፍሬ እኮ በጣም ብሶ ያውቃታል። በጣም ፌመስ ባለው ወይስ ምንድን ነው የሚባለው? ያው ሰው አንተም ፈምስሃላ። ፌመስ እኮ ነው ወዲ እንዴ። ኦልሬዲ ቫይራል ወጥተሃል። ህዝብ አይቶታል። ይኸውልህ መፈመስ ቪዛ እንዲያራዝሙለት እኮ ነው ዶክተር ፍሩት። አየሁ አረዳ የቆረጠኝ ምናምን እያረኩ እንደሆነ አይተሃል እንዴ? እናሳማ አሁን ደግሞ የሚገርም ፊልም ልሰራ አስወጣ። እሺ ይቅርታ አልጠይቀው። ማን ነው የሚያስገባው? ጉላላ ነው እኮ የሚያስገባው። እርግጠኛ ነው። ኧረ ጉላላ ይደብራል። ሰሚ ማይክ የምትለዋል ከታች ከአንቺ ስር ያለችው እሷ ነች። ፎሎ አስደርጊያት። አንቺ ቤት ፎሎ ላድርገው። ማይክ አያባት ፎሎ አድርጌው። ባይዛ ወይ ጅቦ በጣም ብዙ አድናቂዎች ነው ያሉ አዲስ አበባ ውስጥ ታውቂያለሽ? በጣም ብዙ ወዳጅ። ይመቻቸው። ሰሚውሊ ወይ የሱፉ ማስታወቂያ ይደረሰ ገና የፋር ሱፉ የምን ሱፍ ነው? ባሻ ገና እየተሰፋ በልክ ካሉ አለብስም ብያለሁ። ፈርዬ የፒኪኒ እኮ አይደለም የሱፍ ነው ያለው። እኔ ከአንተ ጋር ላወራም ጅቦ ላስምሽ። ምን ሆነሽ ነው ደግሞ? አንቺ ደግሞ ችግር አለብሽ ደግሞ። አንቺ ነው ከጅቦ ጋር ጅቦ ላስላሳ አድርጎኛል በቀደም ገብቶ። እኔ በጣም ነው አክባሪሽ ነኝ ታውቂያለሽ። አልማማኝ ሱፍ ፍትፍት ነው አላለም? አይደለም ሱፍ አበባ ቡላላ ጓለ እኮ የቡና ጠጡ ማስታወቂያ ነው እንደሰራው አለኝ። እኔ ዝም ብዬ ቡና እየጠጣሁ ተቀርጬ እኮ ነው። ጋይስ ታብታብ አድርጉ። ይሄ ልጅ
የብዙ ቲክታከሮች ምናምን ባሻ ተናገረ። ቆራጭ ነው፣ ደንበኛ ቆራጭ ይቆርጣል። እዚህ ስትመጡ አዲስ አበባ ቡክ አድርጉ፣ በውስጥ ያናግሩሽ። ኢንቦክስ ላይ አውሩ። ያ ማን ጅቦ ኢሉዬ ላስገባት እንዴ? አስገቢያት አባቴ። እሉ እኔ ኩችኮች ናቸው እኮ ብዙም እኮ ሙሉ የሚሰጡኝ። ቆይ መጀመሪያ ሊያት እስቲ ቆይ ኢሉ ማነች? አረ ዶክተር አይደለም ጅቦ እንዴ? ጅቦ ከሚከፈው አንተ ታች ቆይ። ሆድዬ እንዴት ነህ? ወይ እንዴት ነሽ? ደህና ነህ? አለው ኢሉ ሰላም ነው? ሁላችሁንም ሰላም ብያለሁ። አለሁኝ። ጥያቄ ለመጠየቅ ነበር። በውስጥ አውርተናል። ካስታው ጅቦ አንቺን ላይሽ ሄዶ ነው ይመለሳል። ወይኔ ጅቦ ሊወርድብኝ፣ አደራህን በእናትህ የተከበርኩ ነኝ በልልኝ። ማርዬ ነይ ግቢ። ወይ ማርያም፣ አቤት ጅቦ አደራህን። ሆዴ ስማኝማ፣ ባለፈው በውስጥ አውርቼ ነበር። አዎ ፀጉር ቤት ነው ያሉት። ጅቦ ይሄን ጓደኛዬን ታውቀዋለህ? ሄኒን የቱን? ሄኖክ ይባላል። ኖ ፊልተሩን አስተካክሎ ተጣሙ ነው የመጣው። እስቲ ይሄን ይቀናበል። ታጥቦ ነው። ኧረ ባሻ ለማንኛውም ባለፈው የረገጥከኝ ሄኒ አባቴ ወይ ፊልተሩን አስተካክሎ ተጣሟል። ጅቦ እንዴት ነህ? አለሁልሽ ማማዬ። ሆዴ እንዴት ነህ? እንዴት ነው? ባሻ ዛርዴ ላይፍ ያለው ፀጉርን ታጥቦ ፊትን አጥቦ አንተ አውሮፓ አሜሪካ ከሚኖር ሰው በላይ እኮ ኢትዮጵያ የሚኖር ሰው ነው በጣም አሪፍ ኑሮ የሚኖር። እንደ ኢትዮጵያ ያለ ሰው ነው ኑሮ እየኖረ ያለው። አረኛ ጋማ ኑሮ እኮ አትኖርም እኮ። ጠዋት ትነሳለህ፣ በአላርም ትነሳለህ፣ በአላርም ተኛለህ። እንዴ እዚህ ምቾት ነው፣ ትቆርጣለህ። እዛ የሰው ስም ነው፣ የሰው ስጋ ነው የምትበለው። እዚህ ስጋ ነው የምትበለው። አዲስ አበባ ተመችቶ የምታውቀኝ የት ነው የምታውቀኝ? አንተ እኔን አውቃታለሁ ይላል። ጅቦን አታውቂውም እንዴ? ማለት ነው አስወጣት በእናትህ ማርያም። ወይ ትናንት አውቃትም እንዴ? አስወጣት በእናትህ አስወጣት። ወዴ ዝም በል። እኔ ራሴ ማርዬ ቪዲዮ ትከፍታለች ታያታለህ። ቴንክ ጅቦ ዛሬ ምንድን ነው ሰውን ሁሉ አልፈለግከውም? ሁሉንም አልፈለግም። ማራማዊት ስማ፣ ማራማዊት ታስገባለህ? አይ እኮ የእንትን እኮ ነው ካናዳ እኮ ቢሆንም መግባት የለባትም። ስሟን ትቀይር ግና ቲክታክ ላይ ዶክተር ወሳኝ ትንሽ ዶክተር ታውቀዋለህ? ዶክተር ዶክተር እኮ በእናትህ እኮ በቃ በጣም ወሳኝ ሰው እኮ ነው። ወሳኝ ሰው ስማ፣ የዳቦን ማስታወቂያ ሰራው ወይስ ገና? ስክሪፕቱ ተጽፎላታል። ነገ ሄደን እንፈራረማለን። ከነገ ቀረጥ ይገኛል። ትናንት እኮ እኔ ቤት ገብታ ነበር። ትናንት እኔ ቤት ነበረች። አዎ ዛሬ ተደዋውለናል። እግዚአብሔር ነው ጅቦ በቃ ስክሪፕት ተጽፎላታል ምናምን። ይኸው ካሜራማኑ እዚህ ጋር ነው ያለው፣ ኤዲተሩ፣ ሁሉም ነገር። ማስታወቂያው እንዴት ነው? ሻይ ዳቦ ነው? ሙዝ ዳቦ እንዴት ነው? አረ ሙዝ የለውም። ሙዝ ምን ያደርጋል? እግዚአብሔር እንዴት ነው ማለት እንዴት ነው የተጻፈው? እንዴት ነው የተጻፈው? እንዴት ነው? ለባሻ እኮ ልክለት ነበር እኮ በዋትሳፕ እኮ በውስጥ ብታየው አሪፍ ነበር። በቃ ማለት ትክክለኛ እንደ ስክሪፕት ነው የተጻፈው። በቃ እዛ ላይ ትወና ብቻ ነው የሚገባው እና ካሜራ ብቻ። አይ ሆድዬ ገና አሪፍ ማስታወቂያዎችን ሰርተሽ መግባት አለብሽ። አዎ የዳቦ መስራት አለብኝ። የዳቦ ደግሞ ደስ ይለኛል እኮ በጣም አሪፍ። አዲስ እኮ ምጥር ሰው ነች። አዲሴ በጣም አንደኛ ሰው ነች። ጋይስ እዚህ ጋር ሚኪ ከታች ያለው እሱ ነው። አዲስ አበባ ፀጉር መቆረጥ የምትፈልጉ ምናምን በውስጥ ምናምን ጻፉለት። ወይ በሉት ያራዳል። ፀጉር ቤቱ ስሙ ማን ነው ወንድሜ?
ሚኪ ሞስ ባርበር ምን በርበር? ሞስ ባርበር ኤክስ ይበዛበታል። አዲስ አበባ ብዙ ቤቶች ሞስ እንደ ሞታ ሳይበዛበት አንጎበር ነው ያልከው? ሞስ ምን በር? አሁን